ሲሆን ሰላምን የሚሰብክ አንድ የሚያደርገን እውነታውን የሚናገር ወንበዴ ነው የሚል ኦሮሚያ ውስጥ ያሉት ወንበዴዎችም ወንበዴዎች ናቸው። አማራ ክልል ያሉትም ወንበዴ ፋኖች ወንበዴ ናቸው። ፋኖች ወንበዴዎች ናቸው፣ ነፃ አውጪዎች አይደሉም። ኦሮሚያ ውስጥም ያሉት ቄሮች ወንበዴዎች ናቸው፣ ነፃ አውጪዎች አይደሉም። ትግራይ ውስጥ ያሉትም ህወሓቶች ወንበዴ የሽማግሌ ወንበዴዎች ናቸው፣ ነፃ አውጪዎች አይደሉም። ይህንን እንደመተቸት ስራ እየሰራ ያለ መንግስትን መተቸት ምን ማለት እንደሆነ ቴዲ አፍሮ እና ይህ ሁሉ ህዝብ ደግሞ መደገፉ ሊገባኝ አልቻለም። የራሱን ልጆች ቤቱ አድርጎ የሰው ልጆች ሂዱ ሙቱ፣ ስራው ልክ አይደለም። እስኪ ቤስት ዶክመንተሪ የሚለውን ላይ ገብታችሁ ስለ ኮንጎ እዩ። ማታ አፍሪካ ሀገር አለ። ምን አይነት ኑሮ አፍሪካ ውስጥ እየተኖረ እንደሆነ፣ እንዴት በሙስና የተጨማለቀ ሀገር እንደሚኖሩ። ከአዲስ አበባ አዋሳ ለመሄድ 3 ቀን ነው የሚጓዙት። እሱንም በመከራ መኪና ተገኝተው ውሃ ካለ አይኬድም። በጣም በስቃይ ነው የሚኖረው። ምክንያቱም ሙስና እንደ ቄሮና እንደ ህዋትና እንደ ፋኖ አይነት ወንበዴ በጊዜ ሀይ ስላልተባለ ሀገሪቷን ወርሰው ሁሉም ባለ ጉልበት ነው የሚኖረው። የወንበዴ ሀገር ሆኖ ሀገሩ ሙሉ አፍሪካ፣ አብዛኛው አፍሪካ እና እኛ ወደዛ የሚነዳን ነው የምንፈልገው። ቴዲ አፍሮ ሀገሪቷ እንደ ኮንጎ እንደ ሌሎቹ ሀገር እንድትሆን ነው። እነሱስ ከኢትዮጵያ 10 እጥፍ የተሻለ ሀገር ነው ያላቸው። ኮንጎዎች በጣም ማአት ነገር አላቸው። ግን በቃ በሙሰኛ በብሔር በምን የተከፋፈለ በጎሳ ማአት ነገር አለ። መንግስትን ደግፎ ሀገርን እንትን እንደማድረግ በቃ በዲሞክራሲ ኑ እንደማለት እንደገና ጦርነት። በጣም ነው ያፈርኩት። ያሳፍራል። ቴዲ አፍሮ ማፈር አለብህ። በጣም ነው የሚያሳዝነው እንደዚህ አይነት ዘፈን። እኔ ጦርነት በቃ ኑ ደግሞ በዲሞክራሲ የሚል እንትን ታወራለህ ብዬ በጣም ትዘፍናለህ ብዬ በጣም ጠብቄ ነው። በጣም ነው ያፈርኩት። ትልቅ ሰው ነው ለነገሩ፣ አብይን ትበልጠዋለህ። ግን የ5 ዓመት ልጅ የማያስበውን አስተሳሰብ ነው አስብ የዘፈንከው።